ወገናት እንዴት ናችሁ? አለን ዛሬም በአዲስ ቪዲዮ ተመልሷል። ያብሱ ትንሽ ጠፋ እያልን ነው የተመለሰን ያለ ነው። ትንሽ የሞራል ውድቀትና ግሽበትና ምናምን ነገር እያጋጠመን ስለሆነ ማለት ነው። ለምን አዲስ ቻናል ስለተከፈተ ምናምን ነገር ዜሮ ምናምን ነገር ቪው ሲሆን ትንሽ ሞራላችን ተመቶ ለማንኛውም በዛው አልቀረንም ተመልሰን መተናል እና ዛሬም አውራንጂ ማለት ሰላም በላችሁ። እሺ እንዴት ናችሁ? እና ያው አዳዲስ ቪዲዮዎችን ይዘን መተናል። ያው ከኛ ጋር አንድ ላይ ፈታ እንላለን። ተዝናኑ። እስከ መጨረሻ ቪዲዮን ተከታተሉ። ቪዲዮን ስትጀምሩ ላይክ አድርጋችሁ ጀምሩ። በቀጥታ ወደ ቪዲዮ እንግባ። የወንዶች እጥረት መከሰቱ እየተዘገበ ነው። ላቲቪያ የወንዶች እጥረት አጋጥሞታል። አዲስ የወጣ እናት ሀገር ላቲቪያ መጥቶልኝ የመጠነ ደግሞ አለን እኮ እኛ ብዙ እኮ ሲጀምር እኔ ዘገባው ማለት ነው ትክክል አይመስለኝም። እንደው እኔ በእናቴ ላቲቪያዊ ነኝ እኔ በእናቴ ላቲቪያዊ በአባቴ ደግሞ እንደገና ላቲቪያዊ። እኔ ስወለድ እዚህ ተወለድኩ እንጂ ድሮም እዛ ነኝ አይደል? ድሮም እዛ ነኝ። አይ ብቻ አሪፍ ነው። አይ ግን አይደለም እኛ ከዚህ ወደዛ ከምንሄድ እነሱ ለምን ኢምፖርት አናደርጋቸው? እዚህ ያሉት እንትን የሀበሻ እህትና እህቶቻችን ሌላ እጥረት ያጋጥማቸዋል። ከዚህ እንግዲህ እነሱ ወደዚህ ሲመጡ ማለት እኛ ከዚህ የምንሄድ ከሆነ እጥረት ያጋጥማቸዋል። እዚህ ያሉ በጣም ጥሩ ታስብ የለን ለሀበሻ እህቶቻችን ለእነዚህ ህዝብ ማን አላቸው? እውነት ነው። በጣም ባላንስ ታደርግ የለን ባላንስ ለማድረግ አረባክ ፊልተር ትክክለኛ ተሰማመች ሲሆን ኢኪሞኑ ነው። አይ ግን ልንገር እኔ እውነት የሆነ ቀለም ቀቢ የተሳሳተው ነገር ነው የሚመስለው እንጂ ፊልተሩ ራሱ ስቷል። በደንብ ነው የሳተው። ከዛ ደግሞ ቼኗ ምናምን ነገር ይሄ ልጅ አሁን እድሜው ስንት ይሆናል ብለህ ታስባለህ? ልገምት ይሄን 14 ነው ቢሆን 15 ከዛ ይዘል መስቲነት በ14 በ15 ዓመታችሁ ምን እየሰራ ቀለም ቀቢ እኔ እየተጫወትኩ ነበር። ግን ማለት ቀለም ቀቢ ፊቴ ላይ እንዲለማመድ አልፈቀድኩለትም። ምንድነው ፊልተሩ እኮ ስቷል። በጣም ነው የሳተው። ቀጥል ትኩሳት ነው። ቆይ ሼክ የምታደርገው ነው። እንዲች አላረጋችሁም? ፈገግታ ያላለም ፈገግታንማ ተው። ስውር ብታደርገው ጥሩ ነው። ኮመንት ነው እዩት። ጥርሴ እየሰፋ ዜሞ ማለት ነው። ሁለተኛው ኮመንት እርሷ ናታ። እንግዲህ ባልና ሚስት ምን ነበር የሚባለው? ድስት ግጣሙን ባልና ሚስት ግጣሙን አያጣም ነበር። ታውቃለህ? ድስት ግጣሙን አያጣም ነው። ግን ከአንድ ወንዝ ተቀርተው ነው። ገብቷችኋል መቼስ? እጇ ነገር ፍጮታ ምናምን ነገር የምር እራሷ ናት። ክፉ ነው ግን ምን አይነት ክፉ ነው? ጀማሪ ፊልም ሰሪዎች አይመታም። ጎበዝ አክተር ነው። ከላለው እኔ ከላለው ተረጋጋ አንተ። አክሽን። እኔ እሷን በጣም ነው የምወዳት። እኔ ከላለው እኮ ነው። እሺ አትበላው። ከገዙ ነው ከሱ ጋር እኮ አይሆንም። ይበላል ፊልም መሆኑን ይረሳል። የሆነ ሰዓት ላይ ማለት እንደዚህ አፍሪካ ሆናል ሊገባል ይችላል። ሳቅ ይዞታል። ግን እንቀጥል። ዋና ቆይ ምን ሆናችሁ ነው? ካራክተሩ ላይ እሺ አይልም እኮ አይምታኛ እንዴ? አይመታም።
አክሽን እኔ እህትን በጣም ነው የምወዳት። ካራክተሩን ሰበሩ የከዚህ አንድ ሁለት ቪዲዮ እንደው ብንጋብዛቸው ደስ ባለ እንዴ ለካስት አይሆንም እኮ ገዙ ነው ገዚ አይሆንም ለካስት አይመጣም ምድር ላይ ያለ እውነት አይደል እኔ ፍቅር እንዳልኩሽ ነሽ ምንም ችግር የለውም አባቴ የተባረከ ሰው ነው ቅብርር አድርጎ ያኖረናል ፍቅር ነው ምንም ችግር የለውም እሺ እኔ አባ መጣ ምን ልሰራ ነው የመጣው? እንደ አባዬ ምን ማለት ነው? ምግቡን ለምን ነው ባልተወጣው? እንደ አባዬ ምን ማለት ነው? ውስጥ ያራኩት ምግብ ለምን በላ? እኔ ልብላ በራብ ልሙት እኔ አይደለሁም የበላሁት። ሊጋፋሉ አንተ ምን አይነት ልጅ? ኧረ በስመ አብ ጋር ኖርሻል ምናምን ብሎ ከሰከሳት በኋላ ብፌስት ያለ ምግብ ለምን ተባለ? ልጅ ነው ላልኩት ሰሬ እንዳመጣ ደኔ አይደለሁም የበላሁት። አሳስራለሁ። እሺ ደኔ አይደለሁም የበላሁት አባዬ ያረባከን ፍቅረኛ ላስተዋውቅ መጥቼ እኮ ነው። ለምን ታዋርደኛለህ? ፍቅረኛ ምን አገባኝ እኔ እንዴት አደሩ ዞር በይ ዳምሽ እንዳላፈስልሻለሁ። ኧረ አባዬ እንዴ ለምን ትጮባታለህ? ለምን ምን ታረጋት ነው ይዛት የመጣው? ዝም በይ ፍቅረኛ ነች ላገባት ነው አላስተዋውቅ ነው ያመጣት። ምን ልታበላት ነው ያመጣት? ዋናው ፍቅር ነው ጋሼ ዋናው ፍቅር ነው። ሂዱ ኑሩ። ኧረ ኑሩ በቃ ስራ ይዛት ሂጂ ኑሩ። ፍቅር የት ነው የምኖረው? አትልማጭማጭ የት ነው የምኖረው? እና እዚህ ይዘህ መጣት ቅማሎቹን ልታበላቸው ነው? ኧረ አባዬ እባክህን እንዴ እዛች እርኩስ የሆነች ክላስ ገብተህ ተዋኖቹን ሰብስበህ አንድ ላይ ልታበላት ፈልገህ ነው? ኧረ ነው ከብብቴ ስር ቅጫምና ቁንጫን ልታበላት ነው? ዞር በል ከስሬ በቃ ጨረሱ አይባልም እንዳልጋልሽ ናቶቹ እኛ ቤተሰብ አፈርቢ እኛ ቤተሰቦች ፍቅር ነው የሚያኖረው ምንድን ነው የሚያኖረው? ፍቅርሽን ፈልፈለሽ ቢዩ ፍቅር ነው ያኖር ሰባት ቦታ ከፋፍለ አሁን ላይ ምንም በቃ ፍቅር ብሎ እኮ አይ ፍቅር አያኖርም። በትክክል ገንዘብ ያኖራል። እውነት ለመናገር ያኖራል። ምንም ጥያቄ የለውም። አዲስ ነገር አለ። ምንድነው ነገሩ? ያው እንግዲህ ጆሲ እና አዶናይ ኮላብ አድርገው ክሊፕ ሊለቁ ነው። አንድ ሲንግል ሊለቁ ነው ነገር መሰለኝ። ያው ከተፈታ በኋላ ነው አይ ቲንክ ቪዲዮ ተለቀቀው እና ያው ሚሉትን እንስማቸው እስኪ። ትልቅ ሰርፕራይዝ ምንድነው? ፕሊዝ ማይ ብራዘር ካም ሂር። የኔ አባት ጆሲማን ከአዶናይ ጋር ነይ በሏትን። ጆሲ ኤንድ አዶናይ ካሚንግ ሱን አርብ 3 ሰዓት ላይ ጧት ይለቀቃል። ካሚንግ ሱን ያልኩት አርብ ፈረው ጧት ድንገባ አይደርስም። አርብ ይደርሳል። እሱ የተፈታው መች ነው? ሰኞ ትላንት ወዲያ ነው የተፈታው። ሰኞ ተፈቶ አርብ ክሊፕ ሊያወጣ ነው። እኔ ዛሬ በህይወት ለመጀመሪያ ጊዜ በታሪክ ለመጀመሪያ ጊዜ ሰው ሰኞ ከእስር ተፈቶ አርብ ክሊፕ ምናምን ነገር ክሊፕ አርብ ክሊፕ ምናምን ነገር ሊለቅ ማለት ነው። ግን እስቲ አሁን ጆሲ ነው፣ አዶናይ ነው። ስንት ቪው ትገምታለህ? በመጀመሪያ ያው የአዶናይም ተጽዕኖ ምናምን ነገር ስላለ ያው እሱን ከግምቱ ለማስገባት ያው ልገምት በትንሹ ዩቲዩብ ላይ ያው መሲስ በጣም ብዙ ቪው ስለሚታይ አሁን ቶታሉን መገመት ስለሚከብደን በ24 ሰዓት ውስጥ ስንት ቪው ያገኛል? በ24 ሰዓት ውስጥ ከ50,000 በላይ 50,000 ብቻ። እኔ ከ150 እስከ 200,000 ገምታለሁ በ24 ሰዓት ውስጥ ማለት በተለቀቀ። ዓርብ ዕለት 3 ሰዓት ነው ያሉት። እስቲ ዛሬ ምንድን ነው? ሩብ ነው። ነገ ወዲያ ማለት ነው። ነገ ወዲያ ጧት 3 ሰዓት ነው ያለው። ከዛን እስከ ቅዳሜ 3 ሰዓት ምናምን ነገር ባለው ስንት እንደሚደርስ እናያለን። ለማንኛውም ቪዲዮ ነው እንቀጥል። ይሄ ለራሱ ማለት ነው እንዳትቆርጠው ባይዘ ዓርብ 3 ሰዓት ላይ ይደርሳል። እንደምንም ብለን ተጋግጠን የማይሆን ነገር አድርገን እንጨርሰዋለን። ሌሊቱም ቢሆን ነይ በሏት ጆሲ ኤንድ አዶናይ ዓርብ ነይ በሏት
ነይ በሏት ናፍቃኛለች ናፍቃኛለች ኧረ ነይ በሉልኝ እሺ ነይ በሏት አለ እሺ ባትመጣም ችግር የለውም በጣም ችግር የለውም ባይሆን እናንተ ምጡ ነው ወደዚህ ቻናል እሷ ብትመጣም ባትመጣም እናንተ ምጡ ወደዚህ ቻናል ጎራ በሉ ይሄኛው ግን በመጀመሪያው ቻናላችን ነው የሚለቀቀው ቪዲዮ በመጀመሪያ ለዛ ጠፋ ብለን ምናምን ነገር ከወር በላይ ምናምን ነገር ጠፋ ብለን ስለመጣን ሰብስክራይብ ምናምን ነገር ላይክ ምናምን በቃ የሚደረጉ ነገሮችን ጠርቀምቀም አድርጋችሁ ስጦታ ስጡ በደንብ ስጦታ ስጡ ሌላ ምንድን ነው ሌላ ያው እንግዲህ እንመጣለን ከዚህ በኋላ እናቋርጥም በቻልነው መጠን አንተን ለሞኔታይዜሽኑ በዚህ ቻናል አልነገርንም ነው መሰለኝ አይደል ለሞኔታይዜሽን ደርሶ ቻናሉ ትንሽ ገጭ ስላጋጠመው ነው አንድ ወር ምናምን ነገር የጠፋ ነው ሌላ ቻናል ምናምን ነገር ከፍታ ማለት ነው እና እስቲ ሰሞኑን አፒል ምናምን ነገር ጠይቀን የሚሳካለን ምናምን ነገር ከሆነ እንቀጥላለን ዩቲዩብ ሁለተኛ ዙር እግር ብሉ ብር ከኔ አታገኙ ምናምን የሚል ከሆነ እንግዲህ ምንም ማድረግ አንችልም በሌላ ቻናል እንትን እንላለን በዚህ ቻናል በዚህ ቪዲዮ ዲስክሪፕሽን ላይ የዛኛውን ሁለተኛውን ቻናላችንን ያብሱ ሪአክትስ ነው የሚለው እሱን እናስቀምጥላችኋለን ገብታችሁ እሱንም ሰብስክራይብ በማድረግ ነቃ አድርጉ ወሬ አናበዛም በሚቀጥለው እንገናኝ ያለው ነገር እንናገር በሚል ነው እና በሚቀጥለው እንገናኛለን እስከዛው እንግዲህ ደህና ሁኑ ይቻላል